ልጅ ያቦካው ለራት አይበቃም። ከሀይሚ ሀሳብ የቡራ ውሳኔ በጣም ያስገርማል። ሀይሚዬ ሳታውቀው ትልቅዬ ስህተት ነው የሰራችሁ። በዛም ደግሞ በጣም አዝኛለሁ ብላለች። ቡራም የውሳኔ ሰው እንደሆነ እናውቃለን። ከአንቺ ጋር መሄድና መዝናናት፣ አሪፍ ጊዜ ማሳለፍ በጣም ነበር የጓጓሁት። ነገር ግን ባደረግሽው ነገር በጣም ተናድጄ የሰርፕራይዙን ትኬት ቀድቼዋለሁ ብሏል። ቤተሰቦች ሀይሚዬ እንግዲህ የአሜሪካውን ሀሳብ ሳመጣ ቡራ ይናደድብኛል ብዬ አላሰብኩም ነበር፣ ግን በጣም ነው የተበሳጨብኝ በማለት መታለች። ቡራ መናደድ መበሳጨት ሲያንሰው ነው። ምክንያቱም ለአንቺ ብሎ በጣም ብዙ ነገሮችን ሎዝ አድርጎ ትቶ ከአንቺ ጋር ለመቀጠል ህይወቱን ባሰበበት ሰዓት ላይ እንደዚህ አይነት ሀሳብ ስታመጪ በጣም ያበሳጫል ለማንኛውም ሰው ቢሆንና እንግዲህ ሀይሚዬ የአሜሪካ ጉዞ ሀሳቡ የመጣልኝ በጣም ብዙ ሰዎች በውስጥም እንደዚሁም ኮሜንት ላይ አሜሪካ እንውሰድሽ፣ የተለያየ ሀገር እንውሰድሽ፣ የተሻለ ህይወት ይገባሻል፣ አንቺ ደግሞ ገና ልጅ ነሽ፣ ሴት ነሽ፣ ከዚህም በላይ አሪፍ ህይወት መኖር አለብሽ እያሉ ስለነበረ ያንን ሀሳብ ለምን ወደ ሶሻል ሚዲያ ላይ ቪዲዮ አልሰራበትም ብዬ ቡራንም እናንተንም ብራንክ ለማድረግ እንጂ ቡራን ትቼ የትም ሀገር አልሄድም። ነገር ግን ከቡራ ጋር ከሆነ ገደልም ቢሆን እገባለሁ በማለት እውነታውን ተናግራለች። እኔም ከዚህ በፊት ብያለሁ፣ ሀይሚዬ በጣም ብዙ ቻንስ እድል አላትኝ ከሀገር የመውጣት የተለያየ ሀገር የመሄድ ምክንያቱም በጣም የሚወዳት በጣም የሚያደንቃት ኦዲየንስ እንዳላት ሁላችንም እናውቃለን እና ይህም ደግሞ እኔም እስኪ ስልኳን የምታቂ ከሆነ ሼር አድርጊን፣ እሷን ልናግዛት እንፈልጋለን ያሉ ሰዎች ስላሉ ይሄን ነገር በደንብ ነው ማቀው። አሜሪካም ያሉ እሷን የሚወዷት የሚያከብሯት ሰዎች አሉ። ግን እኔ ሀይሚ ቡራን ትታ እንዴት ትሄዳለች የሚለው ነገር በጣም ጥያቄ ነበር የሆነብኝ። አንደኛ፣ ሁለተኛ ነገር ደግሞ ሀይሚዬ ልጅ ናትኝ፣ ሜቢ ምናልባት ልትሸወር ትችላለች የሚለውም ነገር አስፈርቶ ነበረ። በስተመጨረሻም ግን ሀይሚዬ ቡራን ትቼ የትም ቦታ አልሄድም፣ ነገር ግን ከተለያየ ሀገር እንውሰድሽ እያሉ ስለሆነ ሀሳብ መጣልኝና ለቡራም ለናንተም ብራንክ ለማድረግም እንደዚሁም ደግሞ መልእክትም ለማስተላለፍ ነው። እኔ ቡራን ትቼ የትም ቦታ አልሄድም በማለት ብትናገርም ይሄንን በተናገረችው ወይንም ደግሞ አሜሪካ ጉዞ ልጀምር ነው ፓስፖርቴን አምጣ ባለችው ነገር ላይ ቡራ ትልቅ ስህተት ነው የሰራው። ይሄ ደግሞ የሱ ታውቃላችሁ በጣም የውሳኔ ሰው ነው፣ ቶሎ የሚወስን ሰው ነው። ከዚህ በፊት ብዙ ነገሮችን አይታችኋል። ሂድ ሲባል በቃ ካልፈለግሽ ብሎ ትቷት የሚሄድ ሄዷል። ዱባይ ትኬት ቆርጦ ድጋሚም ሂድልኝ ስትለው ያንን ተመሳሳይ ነገር ነው እያደረገ የነበረውኝ እና አሁንም ደግሞ ከዚህ በፊት የመጀመሪያ ጊዜ ቡራ ፓስፖርቱን ሲወስድ የኔን ቪዲዮ ያያችሁ ቪዲዮውን ስሰራ የተመለከታችሁ ሙሉን ያያችሁ ሰዎች ካላችሁ ተናግሬ ነበረ። ቡራ ፓስፖርቱን የወሰደበት ምክንያት 3 አይነት ነው። አንደኛ 200 ሺህ ገብቷል፣ ሁለተኛ አላከበሩም፣ ሁለተኛ ነገር ደግሞ 1 አመት ሞልቷቸዋል። ሀይሚና ቡራ 1 አመት በዚህ በሮመዳን ሰዓት ላይ ነበር በደንብ እነሱን ለማገናኘት እየጣርን የነበረው 1 አመታቸው ነው። ሌላው ደግሞ ሀይሚዬን አዝናናሻለሁ ብሎ ቃል ገብቶላታል። ከዚህ በፊት ቡራ ዱባይ ሲሄድ ሀይሚ በጣም አልቅሳለች፣ አንብታለች፣ ተከፍታለች። ያን ነገር ለመካስ አብሮ ከሱ ጋር ትኬትን ሊቆርጥላት እንደሆነ ነግሬያችሁ ነበረ። ቪዲዮን ካላያችሁ ወርዳችሁ ታች ላይ ቡራ ፓስፖርቱን ሲወስድ ያለውን ፓርት ማየት ትችላላችሁ እና ቡራም ሀሳቡ እንደዛ ነበረ። ፓስፖርቱን የወሰድኩት ከኔ ጋር ሄደሽ አሪፍ ጊዜ ዱባይ ላይ አሪፍ ጊዜ እንድናሳልፍ ብዙ ነገሮች አሳልፈናል። ግን ደግሞ እንዴት ነው በቃ ከአንቺ ጋር መዝናናት በጣም ነበር የጓጓሁት። ነገር ግን በዚህ ሀሳብሽ እኔ ትቼ ሄዳለሁ ስትይኝ በጣም ተበሳጭቼ ያንቺን ካንስል አድርጌ ኢቭን እንኳን ቲኬትሽን ቆራርጬዋለሁ። የኔ ግን አልቆረጡትኝም፣ ካንስልም አላረኩትም። እኔ ሄዳለሁ አንቺ ትቀሪያለሽ ና ያላትኝ። ሀይሚዬ በጣም አዝናለች ማለት ያመጣችሁ እንደ ፕራንክ ነው። ከዚህ በኋላ ፕራንክ ስትሰሩ ወደዛው መሆን አለበት። እውነት ለመናገር እኔ ፕራንክ ያደረ የዋለ ፕራንክ እኮ አላቅም። የትም ቦታ ደግሞ አይሰራም። ሶ የሆነ ሰዓት ላይ ታወራላችሁ፣ ፕራንክ ታረጋላችሁ። በእርግጥ የሀይሚ ፕራንክ የተመታ ነው፣ በቃ የተመታ የማትጠብቁት ነው እና እንደ ፕራንክም ብቻ ሳይሆን እውነታው ነው አመታ እያስረዳችሁ ለሰዎች እና እንውሰድሽ ለሚሏት ሰዎች ነው እያብራራች ያለችውና ቡራን ትቼ አልሄድም የሚለው መልእክት እነሱ ጋር እንዲደርስ ነው ፍላጎቷ። ግን ብዙ ነገር ነው ያሰጣትኝና እንደዚህ አይነት ነገሮች ስትሰሩ ቶሎ ነው መናገር ያለባችሁ። በቃ ቪዲዮ እስከሚያልቅ ወይ እስከ ተወሰነ ፓርት ፕራንክ ታረጋላችሁ። ከዛ ፕራንክ እንደሆነ መናገር አለባችሁ። ቡራም ብሏል እንኳን አይደለም 1 ቀን ሙሉ 1 ቀን አዳር 1 ሰከንድ 1 ደቂቃ ዋጋ አላት ብለሽኛል ከዚህ በፊት እና ያ ነገር እንዴት ተረሳሽ? አሁንም ደግሞ ጊዜ ዋጋ አላት። በእያንዳንዷ ሰዓት በእያንዳንዷ ጊዜ የምትደረገው ነገሮች ትኩረት ማድረግ መቻል አለብን። ለምን ይሄንን አደረግሽ? እና ብሩ
ካንስል ያደረኩት ብር ቢከስርም ባይከስርም ችግር የለብኝም። ብሩ ሳይሆን ከብሩ በላይ አንቺ ትበልጭብኛለሽ፣ ግን ከአንቺ ጋር ብሄድ በጣም ምኞቴ ፍላጎቴ ነበረ በማለት አዝኖና ተክዞ ለሀይሚ እየነገራት ነበር። የምር ውስጤን በላይ ግን ቤተሰቦች አሁንም የምነግራችሁ ነገር አንድ እውነት አለ። እሱ ቡራ እመኑኝ የውሳኔ ሰው ነው እናውቃለን። በጣም ቆራጥ ነው፣ ግን ትኬቱን ይቀደዋል ብዬ አላስብም። ምክንያቱም አንደኛ ፓስፖርቷን እንደማይሰጣት ትናንትና ነግሯታል። ሁለተኛ ነገር ደግሞ እንደዚህ ቸኩሎ ቶሎ ትኬቷን ካንስል ያደርጋል ይቀዳል ብዬ አላስብም። ሀይሚዬ አሜሪካ ሊሄድ ነው ትበል እንጂ የአሜሪካ ፕሮሰስ በጣም ብዙ ጊዜ ነው የሚወስደው፣ በጣም ረጅም ጊዜ። ኢቨን እንኳን ባል ሚስቱን ለመውሰድ በጣም ብዙ ፕሮሰስ ነው የሚፈጅበት። እኔ ካጠገቤ የማውቃት የራሴ የሆነች ሴት አለች። ባለቤቷ አሜሪካ ሊወስዳት በጣም ሙከራ እያደረገ ከአንድም 2-3 ልጆች እየተወለዱ ነው። እስካሁን ኢቨን ገና አልተሳካላትም እና ረጅም ጊዜ ነው የአሜሪካ ፕሮሰስ የሚወስደውና ይህን ነገር እያወቀ ቡራ ትኬቱን ይቆርጧል ብዬ አላስብም። ስለተናደደ ሀይሚንም ለማናደድ ያደረገው ነገር ነው ብዬ ነው ማስበው። ሀይሚዬ ግን በጣም አዝናለች። ሁል ጊዜ እየተንቀለቀልኩ የማደርጋቸው ነገሮች ብዙ ነገሮች ያበላሹብኛል እና ጥፋቱ የኔ ስለሆነ በጣም አዘኛለሁ። በቃ አልተሳካልኝም፣ እድሌ ነው እና ራሴ ነኝ ያበላሸሁት እያለች ነበረ። ሀይሚዬ አትዘኝ፣ ምንም ማለት አይደለም። ዱባይ ሄድሽም አልሄድሽም ሶኬ ችግር የለውም። ሌላም ጊዜ ቆርጠሽ መሄድ ትችላለሽ። ሌላም ደግሞ ከተቀደደ እንኳን መቆረጥ ይችላል፣ ትኬት መቆረጥ ይችላል። በጣም ኢዚ ቢዚ ነው። ብቻ ዋናው ብር ይኖር። ብር ካለ ችግር የለውምና ማዘን የለብሽም። ግን ለሌላ ጊዜ ፕራንክሽ የተመታ መሆን የለበትም። ምክንያቱም ወይ ወደዛው ተናገሪ። ኢቨን ከኛ በላይ እኛን ታይን ችግር የለም፣ ልንጨነቅ ልናስብ እንችላለን። ግን በጣም ብዙ ኦዲየንስ የሚወድሽ የሚያከብርሽ አለ። ግን ካጠገብሽ ያለው ቡራ ለውሳኔ ይቸኩላል። በጣም ቆራጥ ነው፣ ጎበዝ ነው ውሳኔ ላይ። በእርግጥ በነገራችን ላይ ውሳኔዎች አንዳንድ ጊዜ ጸጸት ላይ ይጥሏቸዋል፣ አንዳንድ ጊዜ ደግሞ በጣም ይጠቅሟቸዋል። በተለይ ደግሞ በህይወታችሁ ላይ ቆራጥ ስትሆኑ ነው አሪፍ ህይወትና አሪፍ ላይፍ ልኖሩ የምችሉ። ገባችሁ አይደለ? የሚያመነታ ምን የሚባል ተረት አለ መሰላችሁ? ፈሪም አይሞትም ደፋርም አይሞትም፣ የሚሞተው አመንች ነው የሚባል ነገር አለ። ይሆን አላደ ሄደት መጣ ያላችሁ የምታመነጡ ከሆነ ህይወታችሁ ላይ ራሱ ዋጋ ያስከፍላችኋል። ግን ደግሞ በዚህ ቅስፈት አይደለም ማለት አንድ ቀን በአንድ ቀን ውስጥ እንደዚህ ማለት ተስፋ ቆርጠ በሀይሚ ትኬቷን ትቀዳድደዋለህ ብዬ አላስብም። በእርግጥ በጣም ተበሳይተሃል አይቻለሁኝ። ከአነጋገር ከሆነ በጣም ብዙ ነገሮች ያስታውቃል። ግን ቤተሰቦች አሁንም የምላችሁ ነገር ቢኖር ቡራ ተናዶ ፕራንክ ስላደረገችው ተናዶ ነው ይሄንን ነገር የተናገረው እንጂ የሀይሚ ትኬት አልተቀደደም። ዱባይ ላይ 1 አመታቸው እና የቡራ 200K ይከበራል። ሀይሚንም ሰርፕራይዝ አረግሻለሁ ብሏት ነበር። ሰርፕራይዝ ያረጋታል። አሪፍ ጊዜ ያሳልፋሉ ብዬ ተስፋ አረጋለሁኝ። እንግዲህ የቡራን ፊት በደንብ እያየሁት ነበረ። ሪል ቲኬቱን ቀዱታል አልቀድደውም የሚለው ነገር ለእኔ በጣም ጥያቄ ነበር። ግን ሲመስለኝ ቡራ አልቀድደውም። ቤተሰቦች ቲኬቱን እንጠብቃለን። ዱባይ ይመጣሉ፣ ፏፍሽ ብለው ያሳልፋሉ ብዬ እጠብቃለሁ። ሀይሚዬ ግን ክፍት ብሏታል። የምር ከዚህ በፊት በቃ እሱ ብቻውን ሄድ፣ አሁንም ደግሞ ብቻውን ሊሄድ ነው፣ እኔን እዚሁ ጥሎ ሊሄድ ነው እያለች ነበረ። ሀይሚ አይክፋሽ እናት አለሜ። ግን ደግሞ አንቺም ደግሞ አንዳንድ ጊዜ የምሰዳቸውን ነገሮች አስተካክል። ማለት እኛ ሰላም ሆናችሁ ደስ ብሎን ሰላም ሆናችሁ ብለን ደስ ብሎን በቅስፈት ደግሞ እንደዛ አይነት ነገር ሲፈጠር ወይ በጣም ይከብዳል። ቡራም እያለ ነበር እኔ ከአንቺ ጋር ሰላም ሆነሁ ብዬ ደስ ሲለኝ እንዴት እንደዚህ ታደርጊያለሽ እያለት ነበር። ቤተሰብ ለማኑን በጉጉት እንጠብቃለን።